አለቀኝ በጣጥሽ በዘይት ቀላቅለሽ ለሆድሽ አፍጣባክንስ ሊያከልፍሽ ስሪ ቆፍ አትበይ ሊያቀስ ያስጠጅ ጠጅ ክብር ይወዳል ሰው የተከለከለው ነው ማልከተትኩብሽ ፍቅር አይገባሽም ናፍቆት ድንገት ምሳሳ አካጣሽኝ እዚህ ነኝ እሺ ለልጅ እጅ በቃ ቀድሶ ቢያቆርበኝ ደስ ይለኛል እንደዚህ ከማጅራቴ የጀመረኝ ጥፍሬ ጋር ነው እንዲያል አንቺ ብትሰጪ ነጠላ ዜማ ታስለቅቂኛለሽ ነው ተጮ ባይዘው ይሄማ እንትን ነው እና ሊፍት የለውም እሺ ግራ ገብቶኛል 15ኛ ላይ ነኝ ሊፍት የለውም ብላል ምንሸኘው ውሃ ነገር ገዝተን ወገባችንና አይዘን መዳረሻ ሙዝም ምን ነው ፍራፍሬ 15ኛ ያለ ሊፍት እንዴት ይኖራሉ መቼ ወጥተው መቼ ይወርዳሉ እኔ ሳሳዝን እግዚአብሔርን አንቺስ እንደው እኔስ ምንም ማረግ እንጂ ነይ በቃ እንደውም ለቦርጫችን ጥሩ ነው ነይ እንጂ ቦርጭሽ ውሃ ነገር ገዛልሻለሁ እዛ ሱቅ እኔ ባይዘው 15ኛ ላይ ያለ ሊፍት እንደሆነ ባክ አልሞክረውም ነበር ቦርጭ ተደኝ እኮ ተንቀጠቀጠ ቦርጭ ራሱ ቦርጭ እስከስላይ ተባለ እንዴ ባንዴ እንዴት ሆነለታ 15ኛ መውጣት ወይ ምንድነው ይሄ የአፓርትመንት የሚያስል ትልቅ በር ያስቀምጡ ቁጭ ማለት ደግሞ ሊፍት አለ እኮ ስራ ነው ያልጀመረው 7ኛ ደረሰን እሰይ ጌታ ወይ 7ኛ ሂጂ ደርሰናል የሚረገፈው ይሄ ስንቅ ተይዞ እንዳልኩ አበንድ ተይዞ መሸኩ ሳንሰራ እሺ ሳንደርስ እንስማ ከላይ ምን ይላል አንብቢልኝ 14 አንድ ነው የቀረን እኔ ምንም ብታበላኝ ብታጠጣኝ አሁን አልጠገንም ምን ታበላሻለሽ ልትሰሪ ነው እንጂ የምትሄጂው አልሰራ ቤት ያፈራ አልሰራ አይፍራ ደገፍ ዋለ እናትዬ እኔ የእግር ጉዞ ለዛው አልወድም በዚህ ዘመን 15ኛ ሮጥ ተብሎ ሻይ ቅጠል እስክብሪት ሳያልቅባቸው የለም አይ ቢያልቅም በደፈና ያድራሉ እንጂ ሮጥ እኮ የለም ሮጥ የለም ስንት ሰዓት ፈጀብን ሂጂ 15 ነው ያለችኝ ነው ይሄው አይደረስ ይደረስ እንዴት ነው ገሊላ ጫማ አይደለም ከበር ላይ ማድረግ ያለብሽ ውሃ ነው በኩባያ ይያል ላብ የሚተካ ነገር ሰላም ለዚህ ቤት ወይኔ እኔ ነጭ ቀለም ያለው ቤት ወዳሉና የቤትሽ ድባቡ ማለት ነው ያን ሁሉ ድካም ያስረሳል አይገልጸውም የሆነት በጣም የሰርግ ፎቶ በዛብኝ አዲስ ተጋቢ ነሽ አዲስ ሙሽራ ስንት ጊዜ ሆነሽ ካገባሽ actually and asrot እንዴ የሆነት አስሮ በጣም ገና አመት ማልሞላሽ ትኩስ ነው ማለት ነው ለዛ ነው ፎቶ ይበሳ በጣም እናንተ እኛ ቤት አንድ ፎቶ የለም አሁን ልጆች ሲመጡ ኳ ሲያረጉልኝ ሲሰብሩ የነሱ ደግሞ ሲተካ አውርደሽ የነሱን ሲሳቂ ምናምን ደስ ሲል ቤትሽ በጣም ደስ ይላል አንቺ እንዴት ነሽ እኔ የምልሽ ገሊላ እርጉዝ ነሽ ሁለት ወፈርም ያለሽ እኔ ግን ምንድነው ውፍረት ነው እንጂ መሰለኝ አቀማመጧን አይቼ ነው actually ወፍራም ነኝ ግን ለዛ ነው ደበቅ ያደረገ አው በደንብ ውጥት ያላለው ስንት ጊዜው ነው 7 በ10 ወር ትዳር የ7 ወር እርግዝና አንቺ በጣም ታታሪና ጊዜሽን በአግባቡ ኢፌክቲቭሊ የተጠቀምሽ ሰው ነሽ actually እንትን ነው ለእናቴ ብቸኛ ልጅ ስለሆንኩ ቶሎ ዘር ነው አሁን አንቺ ደግሞ ታንበሸብሻቸዋለሽ በልጅ ልጅ በቃ እንደ ሊያባናት ባናት እሺ እረፍት እንዳታረጊ በዚህ በደረጃ እየታገዝሽ በደንብ ብዙ ወይኔ እንዴት ነው የምትወጡት ለመዳችሁት ይለመዳል እውነት ሊፍታችሁ እየተሰራ ነው
እሱ ልክ ነሽ። እኛ አዲስ የሆነብን የመጀመሪያ ቀናችን ስለሆነ ይመስለኛል። የሆነ እቃስ በፍጥነት ገዝታችሁ መምጣት ትፈልጉ ነው የምትቋቋሙታለን? አክቹዋሊ ታች ላይ ሱቆች ምናምን ስላሉ እዚህ አካባቢ ይደወላቸውና ያመጣሉ። አዎ ብዙ ልጆች ሲወጡ ሲወርዱ አላይሽም? አይ ቲንክ ቢዝነስ ነው አይደል? ተከፍሏቸው ያመጣሉ። ስራ ነው። የገቢ ምንጭ ነው። እንደዛ እኮ ነው። በጣም ከባድ ነው እኮ አይደለም? ያው ስላለመድ ነው አዲስ ሆነ። ትንሽ ሰንፈናል። ያው እንቅስቃሴ ያለመድንም ኤስኬሌተር ምናምን ትንሽ ያሰንፈን ስለሆነ ምንድነው በሙያሽ ኤስኬሌተር ምናምን ስትይ የሆነ ኢንጂነሪንግ አርኪቴክቸር ምናምን የእውነት አንቺ እኮ አትገምቺ። እኔ ባይዞ በጣም ታታሪ ገማሽ ነኝ። ግን ገምቺ፣ ከዋናው ነገር ደግሞ ገምቺ። አንቺ በደንብ ግምቴ ይዋጣልኛል። ለምን ሽልማት አሰጪኝ? አይቀርም እሱ እውነት ከሆነ አሁን ከተረጋገጠ ምንድን ነው ሰሪ ሆነ። አሁን ላይ የተለያዩ ኤሌክትሮኒክስ እቃዎች ማስመጣት ጀምረናል። እኔና ባለቤቴ ያው ሱቅ አለ መተባበርና ኒውክሊየስ ፕላዛ ላይ። ኒውክሊየስ ፕላዛ ያለውን ገና 4ኛ ዓመት ተማሪ ያለውን የከፈትኩት እንጂ እና ያው በአርኪቴክቸሩን ፍሪላንስ አደርጋለሁ። ስቲል እስካሁን ተቀጥሬ አልሰራሁበትም። ከናቴ ጋር አሁን ደግሞ ኬተሪንግ ቢዝነስ ጀምሬያለሁ። በስመ አብ ሆፕፉሊ ያድጋል። ምንም ድርብም እንትንም ሙያ ነው። በጣም አሪፍ በጣም አሪፍ። ያቺን ጂፓስ ወድጃታል። ውድ ነች። ለምን እንደፈለግሽ ራሱ ገብቶኛል። አስመጪ ነው ስላለች አየሽ 15ኛ ላይ መሆን የከተማውን ውበት ነው። ጥሩ ቪው አለሽ ወይ? በጣም አንዱም እሱ ነው። እንደ ፀሐይም በጣም አሪፍ የሆነ ቆንጆ ፀሐይ ነው የሚመጣው አይደል? የተቀጣጠለው ፀሐይ አይደርስባችሁም እናንተ? የተመጣጠነ እነሱ ጋር ከደረሰ በኋላ ነው ፀሐይኛ ቀጥሎ ነው የምትልኩልኝ። ቀድመን ነው የምናገኘው ቫይታሚን ዲ። ዛሬ እንግዲህ እኛ ግብዣሽን ተቀብለን ለቢሮአችንም አቅራቢያ ስለሆንሽ በቃ ከስራ እንደጨረስን ወደ አንቺ የመጣ ነው። ደስ አለሽ ወይስ ለነገጥሽ? ምንድነው አደበላለቅንብሽ ድካሙ? አሁን ኦኔስትሊ ስጽፍላችሁ እንትን ነው ፕሮግራም የበዓል ፕሮግራም እያየን ነበርና በደንብ እናያቸዋለን። በጣም በቃ የኛ ፋሚሊ ፋነን እናንተ በጣም ማማ በጣም ነው የምትወዳችሁ። ስፔሻሊ የሁለታችሁን እንትን የምታደርጉት አንገብግባ የምትገለኝን ነገር ትልልቅ ሰዎች ያዝኑልኝ። የኢትዮጵያ ለማማም ለባለቤቴ ማማከርኳቸውና ጻፍኩላችሁ። በጣም ደስ ብሎናል ስለመጣ። እኔ ታሉ ታዲያ የኢትዮጵያ ሕዝብን ከኢትዮጵያ ሕዝብ አንዷ ማይ ታስፈርጂብኝ አሉ። ጎረቤቴ ናቸው እያስፈራሉ። ጎረቤት ነን። አንድ ህንጻ ላይ ነው የምትኖረው? አንድ ህንጻ ላይ እሱ 11ኛ እኔ 15ኛ ነው። እናት ካለ ውለድ እናት ካለ ይፍረድ እንደኔ ትሪልኝ። እሺ ቤቷ የወጣት ቤት አይደል? እና እኔ አንቺ እንደዛ ነበርሽ መጀመሪያ ቤት ነበርኩኝ። ልጅ ሳይመጣ በፊት የመጀመሪያ ጊዜ ከእሷ ራሱ መልክ ትበልጫለሽ እንዴ? በጣም በማን ወጣት ይጠራል። ታድለሽ። በጣም ነው የምወድሽ። ችግሬንና ፍርዴን ስለምትደርስ የጠበኩት እናት በስመ አብ። እንዴት ነው አያምንም እንዴ? በስንት ዓመትሽ ወልደሻት ነው? ማሚ የናፍቆት እናትን አይነት መልክ እውነት በጣም ስልክክሽ ቆንጆ በጣም ገሊላ በማውጣት የተጎራረደችው። አይ አውቄ ነው ሻንጂ ቆንጆ ነው አውቄ ነው። ማሚ ደህና ነሽ? በጣም ደስ ብሎናል ስላየንሽ። ማን ነው ስም? ዝና እውነት አንቺ ወይዘሮ ዝና ራሱ ለማለት ዝኑ ምናምን ዝንዬ ብንላት ራሱ ያወጣ በጣም ነው የምታምረው። እዚህ ጋር ኩች እንዴ ታድለሽ ገሊላ። በጣም ወጣት እናት አለሽ፣ በዛ ላይ ጎረቤት ነሽ፣ ከዛ በዛ ላይ ከእናትሽ ጋር አብረሽ ትሰሪያለሽ። አዎ እና ወጣት ነሽ የበዛ አይነት እንትን አይደል? ጓደኛሞች በጣም መስሉት የሆነ ፈለገሽ ነው እናትሽ ጋር አጠገብ የመጣሽው ወይስ እንዴት ነው ጎረቤት የሆናችሁት? አንቺ መጣሽ ስታገቡ? እውነት ስንት ጊዜ ሆነሽ? ወደ 7 ወር። አንድ ልጅ ነኝ ስላለች አላስችላለሽ አይደል? አግብታ ብቻዋን ስትኖር መጥተሽ ጎረቤት ሆነሽ። ለሌላው ቤት ያፈራው አጣብቂ ትፍትፍ ብለን አበልተናችሁ አጠጥተናችሁ 15 ፎቅ ስላስወጣሽ ብዙ እማዬንም ስናያት መልኳም ነው በጣም ባለሙያ ስለምትመስል እኛ አይደል የሆነ የሷ እጅ ያለበት ምግብ አይጠፋም ቤት ላለመስራት። በነገራችን ላይ እማዬ እንደው ዛሬ እንኳን ተገናኘን ናፍቆት የጾም ምግብ ስትሰራ እኔ አሁን የጾም ምግብ አምሮኛል። እኔ በነገርሽ ላይ ማለት የኢትዮጵያ ሕዝብ ይፈርዳል። እኔና የጾም ምግብ እንዴት ጸበኞች እንደሆነ ሕዝብ ይፈርዳል። አንቺ ሰላጣሽ እኔ ወይኔ አንቺ እኮ ሰላጣ
ሰላጣዋን እኮ በልተሽ አጠግቢም ማለት ሊያ እኔ ሰላጣ አዎ ምን ይወጣል ሰላጣው ብቲ ሽሮ ብቲ አከታተል እማ የኔ ጾም ምግብ መስራትም መብላትም አልወድም ከመቼ ችግር የለውም እንዴ አሁን ምን በለው ይጾም ነው ለምን ተብሎ ጾም የለ ዛሬ ለምን እኔ ተብሎ በቅሳት አለብኝ ኧረ ሰው ፊት አታስገምጪ አመሌን እኔ በቃ አልበላ እሺ አለ ሰላጣ ምን ጨነቀኝ በጣጥሽ በዘይት ቀላቀስ ለሳቸው እማዬማ ሌላ ነገር ትበላለች አንቺ ምን ቤት ነሽ ምን ይፈልግ እሷ ብታይ ደግሞ እንደዚህ አንዳንድ ጊዜ አላት ናፍቆት ቁጭ በሉ እኔ ነው የምሰራው የምትለው አይደለም ዛሬ ቀኗ ነው እኔ አሁን የኢትዮጵያ ሕዝብም ስለሚረዳኝ ችግሬን ስለሚያውቅ እኔ ላግዛ ከኢትዮጵያ ሕዝብ ጋር እኔ ልስራ እንዴት አልልሽም ግን ጥምቀት አይሰማትም ያው አሁን ላይ ስራ ምናምን ናፍቆት አቤት ነይ ታይ ግን ሊያ ታይ ታይ ስለ ጉልበትሽ አምላክ ታይ ወለም አለኝ ምን ስታረጊ እኔ እንጃ ከዚህ ተነስቼ ከማየጋ ጨዋታ ጀምረሽ ባልሆነ ሊያ ነይ ሽንኩርት ይዣለሁ ስለ ጉልበትሽ አምላክ አንቺ ወለም አለኝ ነይ በልጆች ይዤሻለሁ ብትመጪሽ እሺ ቆይ አንዴ ተጫውቼ ይመጣል አንቺ ትወጃለሽ ሰላጣ አዎ ወዳለሁ ከጽንሱ ግን ጥሩ አይደለም አታልፉኝ እኔ ዶሮ ይሰለቻል አክቹሊ እኔ የምለው አንቺ ታገኝ አይ አለመብላት መብት ነው አይደለ አዎ በቃ ካልበላው ደግሞ መቀመጥ አለ ለምን እኔ ማልበላም ብዬ አልቀመጥም እንደገሌ ላይ ሰራችሁ ዶሮ አለኝ እኮ ነው ፍሩት ልስራ አይ እሷ ልትሰራ ነው ፍሩት የሚጠጣ እንትን ልላችሁ ባለቤትሽም የጎንደር ልጅ ነው አይ የአዲስ አበባ ልጅ ነው የተዋወቃችሁ በስራ ምክንያት ነው የተዋወቅነው እዚህ አዲስ አበባ አዎ ሰላጣ ከተባለ ይታጠባል ጠቢው ድንቹንም ለሰላጣ ነው የጣድሽልን አዎ አይ አንቺ ደግሞ ታታሪዋ አየለ ብዬሻለሁ ሊያ ከልብሽ ስሪ ቆፍ ቆፍ አትበይ ፍርድህን ብዛት ህዝብ ወይ ቅጠል በጠስጠስ አድርጎ እንትን ማለት ነው ጊዜ የሚፈጀው ወይ ውጭልኝ ልስራ እንዳልተው ሊያ ትቼ ወደ ቤቴ እንዳልሄድ ቅጠል በመጠስ ትላለች ይኸውልሽ ባለሙያ እየሰራ ያለው ለሆድሽ ለአንቺም ነው ለሆድሽ በእውነት ምን ነው እንደዚህ ጉግል ላይ ነው ያምራል ደግሞ ሁሌ ፉተታም ጥሩ አይደለም ማለት አመስግኝ እስቲ አንዳንዴ እኔስ እንደ ጅል የምሳምልሽ ነገር ሲያምር እውነት ከላም ሲያምር አሳልፌ የሰጠሁሽ ለሰው አዎ ስምሽ ስሙ ይከዳ ለሶስትም አይሆንም ይሄ ቤት በቃ ታዩ ገሊላም እንዳለች ታውቂያለሽ የሊያ በጣም ልዩ ተሰጥኦዋ ማማረር ይመስለኛል አትልም ሰው ስፔሻል ታለንት አለው አይደል እኔ አላልኩም ከሆነ አንቺንም ለህዝቡ ሰጥቼሻለሁ ማሳይሽ ይሆናል እሺ ገሊላ እኔን ሰጠሽ ለህዝቡ ስንቱን ሰጠሽ ትችያለሽ ቡና ይኖርሻል ገሊላ ነው ገዝቼ ልምጣ አለ አይ ከሌለ ገዝቼ ሂጂ ገዝተሽ ነው 15ኛ ፎቅ አይደለች ሮጥ ብለሽ ግዢና ወይ እኮ ጥንስ ናት እናቴ ቅሪት ናት አታንቀልቂያት ምንድነው ልጁን አፋፋችልሽ ማን እንደሚያመጥልሽ አያለው ልጁን አፋፋችሁ ሊያ አንድ ኮሜዲ ነው ሙሉ ጣፋጭ ነው ልጅ ታስቀመጠሽ ማል ያመጥላት ነው ልጁ ፋፍቱ አንቺና ጣፋጭ ተገናኝታችሁ ራሱ ይሄ ሁሉ ጣፋጭ ነው እኔ እኮ ጨው እየፈለኩ ነው ለሰው ሰጥቼ ጨርሼው ጣፋጭ ነው ሁሉን አይ አንቺ ሌላ ማን ቱጂ እዚህ ነው ሰውነሽም ሰፋ የሚል እንትን ኧረ ልጁ እንዳይፋፋው እማ አትጩይብኝ መጣሽ ይሄን እየሰራውልሽ ነበር በስ እማዬ ዝም በያት ወይኔ እማዬ ጠጅ መጣ በያስ ገሊላ ናት እሺ የሰራችሁ እስቲ ቆይ ልተንፈስ ገሊላ ነይ እናቴ እቺን አረፍ እያልሽ ጠጪ አንቺ ባንዴት ግጀታለሽ ብርጭቆ ስጪ እሺ ያው አፍጣባክንስ ይሄን ከጠመቀችው ሴትዮ ጋር ነበር አንድ አብሮ መናገሪ አዳፍቼ ነው ለስቱዲዮ እንዳትበቂ ማለት ባይ ጠጅ እኮ በጣም እንትን ነው ታውቂያለሽ በጣም የክብር የሚፈልግ መጠጥ ነው ቱቦ ስር ነው የሚከትሽ ተንደርድሪያ ብዙ ከጠጣሽ ከ15ኛ ላይ ተንደርድራለሽ እቤትሽ አላደርስሽም ሊያ ቱቦ ስር ነው የምትገኝ ብሞት እዚህ ኪችን አልገባም ከዚህ በኋላ እሺ ቻው እቺ ልጅ በኋላ ቱቦ ስር ወድቃ ታገኛት የኢትዮጵያ ሕዝብ አንድ ብርጭቆ ላምጣ አለባበስሽ ድባብሽ ምናምን ለቡና ይሆናል አፈላል ነው ላፍለው አፈላል ጠፍጥ ነገር ሰጠች ነችሽ ስትሮቤሪ ጦሴ ጣፋጭ እንደኔ ማይ ጣፋጭ ትወዳለሽ ሊያቀስ ያሽጠጅ ጠጅ ክብር ይወዳል አሽቀጥሮ ነው የምትልሽ ረጋ ብለሽ ካልጠጣሽ ይናፍቆ
የእውነቴን ነው። እግርሽን እንዲያርጎ ነው ትቦስ አርጎሻል መሰለኝ። በጣም አስጠነቀቅሽ። እንትን ነው ጠጅ ቁጭ ብላሽ ስትጠጪ ይጣፍጥሻል። ዝም ብለሽ ታስገቢና ልክ ስትቆሚ ነው የምታውቂው ስራውን እንደሰራ። እንዲህ አይነት ሰላጣ በኢትዮጵያ ራሱ ታይቶ በአፍሪካ አንደኛ በዓለም ሁለተኛ ነው። ኡፋርኪና እንደብለው ያርኪውና እንደብለው ነው ያስተካከለ ያንቺ ድምጽ በላ። እኔ የገረመኝ ያወጣ ለእርጉዝ ተስማሚ ለህፃናት ተስማሚ ምናምን የሚል ማስተካከል ለእርጉዝ በነገራችን ላይ ይሄ ጥሩ ነው። እሺ እቺን እንኳን ያርክተኝ ማለት ኧረ ልጁ ይንቀሳቀስባታል እና ይንቀሳቀስ እንጂ ለምን ሲገላበጥ ዝም ይላል። ቀይረስ ማራቶን ያውቃል። አንቺ ቁጭ እኔ እንትን አይደለሁ የሁላችሁም ታናሽ አይደለሁኝ። በቃ ቺት ያርግሽ። አንቺ ግን ለሁ አርገሻታ እንዳልጨምርልሽም ወይ ታስ ሁሉም ሰው እንዳንቺ ትቦስ ለመግባት አለበት ወይ ያለ እንዴ ስማም ነው ቅዱስ ቤተክርስቲያን ስንተባለ አሜን። ናፍቆት እየቀመሹ ሁሉንምና ይሄ ነገር የማሚ እጅ አለበት ወይ አንቺ ሰራሽ? በጧት ተነስታ ራሷ ምን ሲታሰራችሁ? ተዋባራለ ምን ወጥ ነው ይሄ? የጎንደር ክክ የሚባል ተቀቅለው እንትን በጁሰር ነው የምንፈጨው። ግን ሽርሽም ይባላል። ምን ነው ስሙ? ሽርሽም ነው የሚባለው ጎንደር ላይ። አዎ ጎንደር ነው የሚሰራው። እንደዛ ነው የሚሰራው። ሽርሽም እንትን ነበር ሽሮ መስሎኝ ነበር። ግን ይጣፍጣል በጣም። ይሄ ምግብ የታስታውሰዋለሁ መሰለሽ ጎንደር ፒያሳ ጋር ጎንደር የተማርኩት። እሺ ጎንደር ዩኒቨርሲቲ ያደረስኩት በእውነት የሆነ ትልቅ ፈርኒቸር ቤት ያልነበረ ከሱ ጋር የሆነ ቱሪስት ሆቴል የሚባል ከድልድዩ ስር ከክብራን በኩል በሱ በኩል ድልድይ ያልነበር ብሪጅ ነው ምናምን የሚባል ካፌ ሆቴል አይደል? እሱ ስር ቱሪስት የሚባል ሆቴል እንደዚህ አይነት ነገር ቀምሻለሁ። ሽርሽም ቀምሰሻል? አዎ ሲገርም አባቴ ዞሮ ተገናኛችሁ ከሽርሽም ኢትስ ፌመስ እንደዚህ በደንብ ነው የሚሰሩት። እግር ጥሎኝ እንትኑን በላው ብልጭ ብቻ ሰላጣው እግር ጥሎኝ ማለት ያ እግር ጥሎኝ ስንት ነው ጎረሹ ያየውሽ ነው እንደዚህ ራሱ አልሽ ነው ሰዓት ላይ አጣጣምሽ ምን አለ ማላቀው ባህር ጣም ከተሽበት እኔ ቤት ያፈራው ነው የከተትኩበት ኩከምበር ይሆናል። ኩከምበር ሊጣም ቀየረን ያ የከታችበት ኩከምበሩ ይሄ ለጤናሽ ጥሩ ነው። በሞት ማማ ለመልካም የተከላከለችልሽ። አሜሽማ ሰው ግን ለዘላለም ይኖርሽ አንቺ ማቢሆን አልቆልኝ ነበር። እርጉዟ ግን ምንድነው የምትወጁ ቢስቲ ናፍቆታ ጉርሻት የሆነ ነገር ጥሬስ እኔና ተባረክ ያንቺ ጥሬስ ጋለች መብላት አይቻልምና በጣም በቃ ቢያ ወይ ሰው የተከለከለው ነው የሚሆነው። ማልከተትኩብሽም ፍቅር አይገባሽም ናፍቆት አይገባኝ። እኔ ባይዘው ተንኮለኛ እንደሆነች የሆነ ነገር አስባ ለፍቅር እንደማትመጣ አውቃለሁ። ስለማቅ ነው የምጠራጠረው። ላጉርሳት ሄድኩኝ አይ አለች ጎረስኩት። ነይና አንቺ እርጉዝ ላጉርስ እንጂ ፕራይም ሚኒስትር ቢሆንስ የምትወልጂው እሺ ማይ ወይኔ የዚህ ቤት እንክብካቤ ውጡ ማያስብልም። እንትኑን ፈሽተንብሽ እንዳንሄድ ያቀርሹን አንድ ወር ያስቤዛ። ምክንያቱም ሮጥ ተብሎ የሚመጣ አይደለም ቤትሽ መሮቅ ስለሆነ የሊያ ሆድ ደግሞ እንዲቀላል ያረሰም አይችል እንኳን የሸመተ ሁሌም ብትመጡ እንደዚህ አለ ሁሌ አለ ማለት ጆሮ ከኔ ቤትም ብትሄዱ እንወርዳለን። አቧን እዚህ ገሊላ ከማሚ ጋር ምንድን ነበር እንሰራለን ያልሽ? የዶሮ ስራ ነው አብራችሁ የምትሰሩ? የዶሮ ስራ ነው አብረን የምንሰራው። ምንድን ነው ዶሮ ወጥ ዶሮ ወጥ ቤት ውስጥ አሪፍ የሆነ ዶሮ ወጥ እንበላለን። ሁሌ ይሰራል ነው ምንና የባለቤቴ ጓደኞች ሁሌ እንዴ ለምን ቢዝነስ አታደርጊውም ግን ምናምን ብለው ሁሌ እንትን የሚባል ባለቤቴ እንደዛ ሶ ማማም ደግሞ እንደነገርኩሽ በጣም የስራ ሰው ስለሆነች መቀመጥ አትወድም። እዚህ ሙቭ እንዳደረገች አንድ ወር ራሱ አልሞላትም ወደ ስራ ስንገባ ይሄንን ነገር ተነጋገርን። እሷ በደንብ ኤክስፒሪየንስ አላት የንግድ የማኔጅመንት፣ እኔ ደግሞ ትንሽ ሞክራለሁ። ሶ ኮላብ አድርገን ለምን አንሰራም ተባባልን። ሶ ሙሉ ዶሮም አለ በምሳቃም ደግሞ ለአንድ ሰው የሚሆን የአንድ ሰው ፖርሽን እንሸጣለን። የአንድ ሰው ዶሮ ማለት የአንድ ሰው ፖርሽን ማለት እንዴት? የአንድ ሰው ፖርሽን በኋላ ቆይ እስኪ ወደ ቤት የምትወስዱት ለእናንተ መስታችን ስለማይቀር ስታሽጉት ታያላችሁ። የአንድ ሰው ፖርሽን ማለት አንድ ሰው በቃ አንድ ማዕድ ላይ ቁጭ ብሎ ሊበላው የሚችል አንድ እንጀራ፣ አንድ እንቁላል፣ አንድ አጥንትና አይብ ኖሮት ማለት። እንዴት ሀሳቡ መጣ? በጣም ይገርማል። ለአንድ ሰው ማዘጋጀት ሰው እንዳቅሙ ነው መብላት ያለበትን ማግኘት ያለበትን ነገር እንዲያገኝ ሰው እንዳቅሙ
እንደዛ አደረገ። የሆነ ሰዓት የለም አሁን ዶሮ በጣም ያምርሽ ወይ መስራት አትችይም። ከዛ መግዛት ደግሞ ሙሉ ዶሮ እንጂ የሆነ ትንሽ የዶሮ ሆቴል ደግሞ ሄደሽ ዶሮ አትይ ነገር ቅምሻ ናት። ሆቴል ያለው ኤክስፔንሲቭም ዋጋውም በጣም ይወደድብሻል። ኤክስፔንሲቭ ነው። በዛ ላይ ያው ፍሬሽ ላይሆን ይችላል፣ የተለያየ ነገር ምን ብዙ ነገር ሊኖር ይችላል። ይሄ ግን አሁን ለምሳሌ ሰው በፈለገበት ሰዓት ያገኛል። ወንድ ላጤዎችም ሊሆኑ ይችላሉ። እርጉዞች በጣም ብዙ እርጉዝ ይደውልልኛል። በጣም ድንገት ነው የሚያምረው። በስራ ላይ ሆነን በቃ ዶሮ ያምርሻል፣ ዶሮ መብላት ፈልጋለሁ ኦል ኦፍ ዘ ሰድን በቃ አማረኝ ብለው ይደውላሉ ነው። ስለዚህ በየቀኑ ዶሮ አለ ማለት ነው እዚህ ቤት? አዎ በየቀኑ ዶሮ አለ። የምሳ እቃው አለ። ሙሉ ዶሮ የሚፈልግ ሰው ከሆነ ግን ከአንድ ቀን ቀደም ብሎ ነው የሚያዘው። ሁሌም ለዛ ከስተመር ዴዲኬት አድርገን ስለሆነ የምንሰራው ፍሬሽ ነው። እነዚህ ግን ሁሌም ከስተመሮች ስላሉ ፍላጎት ስላለ በየቀኑ አዳዲስ ነው የምንሰራው። አድሮ አያውቅም እኛ ጋር ምንም አይነት ኮምፕሌን አጋጥሞን አያውቅም እስካሁን እግዚአብሔር ይመስገን። አዎ ወይኔ በጣም አቀራረባችሁ ምናምን እንደምትኖሩት አድርጋችሁ ስለምትሰሩት በጣም ንጹህ ነው። ገና ለኛ ቅድም ስታቀርብ ምናላለሽ በጣም ለአይን ማራኪ የሆነ ንጹህ ነገር አድርገሽ ነው የምታቀርቢው። እንዴት ያገኟቸዋል? አሁን ሰዎች ዴሊቨሪ ነው የምታደርጉላቸው ወይስ? አሁን ላይ ዴሊቨሪ እኛ በግላችን የለንም። ምክንያቱም የሚደወልበት ሰዓት ሰዎቹ ከስተመሮች የሚፈልጉበት ሰዓት ስለሚለያይ ያንን ሰው ይዞ መቆየት ይከብዳል ትንሽ እና አሁን ላይ ከስተመሩ ነው እየከፈለ የሚወስደው። አንዳንዶቹ መጣው የሚወስዱ ሰዎች ካሉ መጣው ይወስዳሉ። ካልሆነ ደግሞ ላኪሊንግ ሲሉ በነሱ ወጪ በሳይክልም በሞተርም በፈረስ በራይድም ምናምን እንልካለን። ፖስት ታደርጊ ምናምን ብዙ ሰው ጋር ደርሰልሻል? አዎ አሁን ያው ትንሽ የመሳነፍ ባህሪ ስላለኝ ሶሻል ሚዲያ ላይ ያን ያክል ፖስት አላደርግም እንጂ ፖስት ሳደርግ በጣም ቫይራል ይወጣል። ማን ነው የቲክቶክ ስምሽ? ገሊላ ዶሮ። ገሊላ ዶሮን የቀመሰ ካለ እኔ ምንም ማየ ቡና አይፈላም እንዴ? ሰው ከበላ ከጠጣ ወደ ቤቱ ነው እኮ። ምን አድርጊ ነው የምትያት? እንዳንዴ አንቺ እኮ ገና ቆመሽ ቤትሽም አልተረጋገጠም። ከብርሽም አስራት በኩራት ይሰጣል፣ ከልጅም አስራት ይሰጣልና ካህን ማድረግ እፈልጋለሁ። በልጅ እጅ በቃ ቀድሶ ቢያቆርበኝ ደስ ይለኛል። እግዚአብሔር ሆነሽ ነው መሻት ይምላልሽ። እግዚአብሔር እንደ ልብሽ ያርግልሽ። አሜን። ደስ ይላል ወንድ መሆኑ ራሱ። ዶሮሽ እንድታገዝሽ ግን ሴት ትሻለሽ። ማማዬ ትደርሳለሽ ወንድ ቢወጥ ብናን ከቤት ከነማሚ ቤት እና ቢሮአችን ቅርብ ነው። ድንገት ምሳ ሰዓት ካጣሽኝ እዚህ ነኝ። እሺ አዎ ከዛም ማየ በማንኛውም ሰዓት ይሄን ህዝቡም ያውቃል፣ እኛም በስቱዲዮአችን እናውቃለን፣ ሁሉም ዓለም ድረስ ያውቃል። ናፍቆትና ገንፎ የአንድ ሳንቲም ሁለት ግልባጭ ናቸው። ወለዳ ሲበዛብሽ እልግልሻለሁ። እሺ መታ በእውነት የገንፎ ነገር ታውቂያለሽ። አንዴ ሳናት እንዲያረጋች ማማሲያውን ከያዘችው በቃ ሽት ዱቄቱ እንደዛ ነው። እና የባለቤትሽ ጓደኞች ጠርቀም ያለ እንግዳ ሲመጣብሽ ጥሪ በጎላ ጥደሽ ጥሪ ግን እኔ ማማስ ምልግ እግዚአብሔር ያክብራችሁ። በእውነት በጣም እናመሰግናለሁ። ስራችሁ ይባረክ። አሜን። በእኛ ስም ደግሞ እኛ ስለቀመሰን ገሊላ ዶሮ ደግሞ በደንብ ይታዘዛል። ከዚህ እንዴ ምን ጥያቄ የለውም። እንጠብቃለን። በእውነት ዶሮ ብሎ ዝም ነው። በጣም እንዳናስጎመጃቸው ብለን ነው እንደዚህ አድርገን አጥንቱን ያላሳየ ነው። ዶሮ ብሎ መቆም ትችላለሽ። አሁን ልሞክርሽ እስቲ። ባንድ እግርሽ ቆም። መጨረስኳት እና እኮ ትቀረኛለሽ። ጆጉ ላይ ቀረሽ። ከዚህ በኋላ አነጋግሪ እስቲ ባንድ እግርሽ ቆም። ያ ይልታል። ዶሮ ታሽጋላችሁ እያለች ነበር ገሊላ። ተነሽና አሽገን ወደ ቤታችን እንሄድና ገና እሱ ነው አሁን የሚያዳግተኝ። ይኸውልሽ አሽጊ እስቲ ታነሳሳኔ አይደልማ። አንቺ እንደዚህ ከማጅራት የጀመረኝ ጥፍሬ ጋር ነው እንዲያል። አሸጋርሽ ነይሽ አሳይኝ ገሊላ። እሺ ታድሽ ነው ያንቺ ከባ ማየጅሽ ይባረክ። አሜን። የአንድ ሰው ሙሳ ይባላል። ይሄ ብልት ይመርጣሉ። ረጅም እግር ወይ አጭር እግር ነው ያለው? ምንድነው ረጅም እግርና አጭር እግር? ይሄና ካፋና መላላጫው እንጂ አጥንት ጉሮሮ ነው ማሰጥያለ። እሱ ጉሮሮ ፌር አይሆንም። ፌር አይደለም። ለዛ ገሊላ ዶሮ ስታዙ ይሄው ይሄንን ደግሞ ሰው ቤት ስትሄዱ መጠየቂያ እንድትወስዱልኝ ነው። ኮንፈርት በጣም ነው የምናመሰግነው። ተባረክ፣ በሰላም
ውለጅልን ሰላም ተገላገል። አንቺ ነበር ይሄ ምድል ለምጣ ኧረ አይተሽዋል? በጣም አባባ ራሱ አልመጡብሽም? አባባ ራሷ ብዙ ሰው ገና ደግሞ ወደፊት የምንሄድባቸው ቤት ያፈራሉ። በጣም ብዙ ሰዎች አሉ። በጣም ይሄ ትልቅ ቁም ነገር የሆነባቸው ቤቶች አሉና እኔም ከቤት ያፈራ በጣም የምወደው ነገር ይሄ ነው። መተጋገዝ፣ አስተሳሰቡን መተጋገዙ። በጣም እናመሰግናለን ገሊላዬ። በጣም ትልቅ ስጦታ ትልቅ ቁም ነገር የሆነበት ቤት አለ እያለ ነበረ። ብርድ ልብሱ፣ ኮንፈርቱ፣ ዘይቱ በጣም የሚያስፈልጋቸው ይሄን ያጡ በጣም ብዙ ቤቶች አሉና እግዚአብሔር ያክብራችሁ። ከምንም በላይ ደግሞ ልብ ነው ዋናው ነገር ከሚሰጠው ነገር በላይ ልብ ቅንነት መነሳሳት ነውና በጣም ነው የምናመሰግነው። እንኳን ተዋወቅን፣ እንኳን መጣን፣ እንኳን ይሄን ለሰለ ዶሮ አወቅን። በጣም ይያዩ እሺ ወይ አጨብጭቡ አንዴ እሷ ማላስጨበጨበች ስጪኝ ነው ዘርበይ ታስጠላ ተሸከሚ እንደው ያሽ ፈጣውሽ ይሄን ቤት ሄደሽ ከከታ አርግሽ አንቺ ብትሰጪ ማን ካዘንሽ አንቺ ብትሰጪ ለጠና ዜማ ታስለቅቂኛለሽ። የሷን ካስጨበጨኝ አምጪ ብትሉ ናፍቆትዬ በእኛ ናፍቆትዬ ሸክሙ አይያለኝ እሺ ሸክሙ ማለት ነው ራስሽን ታያለሽ። ዘይቱ ያስልሽ አያሳስብም ያያለ ማለት እማ እሺ በይ ሸክሙን ማለት ያሸልክኝ ባልሽም እየመጣ ስለሆነ ደሞ ለሱቺን ጠጭ አንቺ እንትን አለኝ እኮ ጥፍሬ ድረስ ገባብኝ። የማንጠድ አሁን ይሄን 15 ፎቅ ሙሉ አዝዬ ነው ወስዳ ቢሮ ነግርሻለሁ። ከጠጇም ከዶሯም ትይኛለሽ። እሺ እናመሰግናለን በጣም እሺ